ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን። ምንትዋብ አያቷ እመቤት ዮልያና እንደነገሯት ቀብራራዎቹን የጎንደር ወይዛዝርት አስተዋለች። ቤተ መንግሥት፣ አለባበስ፣ ጌጣጌጥ፣ አካሄድ፣ አቀማመጥ፣ አበላል ሁሉ የማንነት መገለጫ ነው። ሁሉም ሥርዓት አለው። ምንትዋብ በአያቷ ኮርታለች። ስነ ልቦናዋን በደንብ አዘጋጅተውላታል። ከንጉሥ አጠገብ ተቀምጣ ሁሉን ታዘበች። ፈጣሪ ጥላዬን ያልፈቀደው ለበለጠው ሾሞኝ ነው ብላ አመሰገነች። ኩራት ተሰምቷታል። ግብሩና ታዳሚዎቹ ድንቅ ነበሩ። እመቤት ዮልያና ተሳክቶላቸዋል። ሥልጠናዋን በሚገባ ተወጥታለች። ንጉሥ አጼ በካፋ የወደዷትን ፍቅራቸውን እጃቸው አስገብተዋል። ምንትዋብም ልጅነቷ አብቅቷል። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 13 እንዲህ ይደመጣል። አይዞሽ የኔ ናማ፣ ምንም የሚያስፈራ ነገር የለም እኮ አሏት። እጇን እጃቸው ውስጥ አድርገው አቀርቅራ ዝም ማለች። ያረግሽልኝን ሁሉ መቼም አረሳውም። ከኪዳነ ምሕረት ጋር አስታመሽ አዳንሽኝ። የልጅ አዋቂ ኪዳነ ምሕረት ታክብርልኝ። እንዳው ነገሩን ሁሉ ሳጤ ነው እዝጊያር እንድንገናኝ ፈልጎ ነው እንጂ እናንተ ቤት ተመሜ መምጣቴ ተጎድቼ ነበር። ኪዳነ ምሕረትና ሩፋኤል እንዳንቺ ባለች አይናማ ካሱኝ አሉ በሰርጋቸው ማግስት ስለሞተችው ሚስታቸው አስበው። ምንትዋብ እጇን እያፍተለተለች ዝም ብላ አዳመጠቻቸው። በተናገሩት ነገር ልቧ ተነካ። እኛ እንደዚያ በወርቅና በእንቁ ተንቆጥቁጠው ሩቅ ይመስሉ የነበሩት ንጉሠ ነገሥት እንደሷው ሰው መሰሏት። እስቲ ያንን ሚጥም ድምጥሽን አሰሚኝ፣ ተጫዎች እስቲ። እናንተ ቤት ሳለው ላነጋግርሽ እየፈለግኩ ማን መሆኔን እንዳይታወቅ ብዬ ዝም አልሁ። እኛ ህደግ አባትሽ ጋር እንኳ ሳልጫወት ተመለሱ አሏት። የምትለው ጠፋት። በመጨረሻ ቁስቋም ታክብርልኝ፣ ለዚህ ላበቁኝ ለርሶ እሷው ምላሹን ትስጦ አለቻቸው። እኔ ምን ለዚህ አበቃሻለሁ? ሁለተኛ እንዲህ ስትይ እንዳልሰማ። የሚገባሽ ቦታ ነው የመጣሽ። ይሄ ደግሞ ቤትሽ ነው። ቀስ እያልሽ ሁሉን ትማሪያለሽ። የሚቸግርሽ ነገር ሲኖር ሳትፈሪ ንገሪኝ። ደንጎጥሮችሽም አሉ። ለእኔም እንግዲህ አንቺ ሌላ የሚቀርበኝ የለም አሉና ቀስ ብለው ተነስተው ቀኝ እጇን ይዘው መኝታ ክፍል ውስጥ ይዘዋት ሲገቡ በአጎብር የተሸፈነውን ተደራራቢ የእንጨትና የጠፍር አልጋ ስታይ ልቧ ተንተረከከ። ይሁን እንጂ ልጅነቷ ማክተሙን ብቻ ሳይሆን የዚያን ዕለት የጀመረችው ግንኙነት ሕይወቷ የሚጓዝበትን መንገድ ዳግም እንደጠረገ አላስተዋለችው። ሰኞ ጠዋት ጥላይና አብርሃ አለቃ ሄኖክ ቤት ሲደርሱ ባለቤትየዋ ወጥታ ተቀበለቻቸው። ውስጥ ሲገቡ ሰባዎቹ መጀመሪያ ያሉ የግርማቸው የብልህነታቸውና የደግነታቸው ድባብ የሚያስተጋባ አዛውንት መደብ ላይ ተቀምጠው ብራና ላይ የተጻፈ ጸሎት ያነባሉ። የጥምጥማቸው ንጣት አካባቢውን
ደመቅ አድርጎታል። የጀመሩትን እስቲ ጨርሱ ነው፣ አረፍ በሉ አለቻቸው ባለቤቲቱ ከአለቃ ሄኖክ ፊት ለፊት ያለ አጎዛ ጣል የተደረገበት መደብ በእጇ እያሳየቻቸው። ጥላይ አለቃ ሄኖክን በፈገግታ ከላይ እስከታች ተመለከታቸው። ቀልቦ ወደዳቸው። ከሳቸው ዘንድ ጉዳዩ እንደሚቃናለት አንዳች ነገር ነገረው። ከሳቸው ሌላ ማንም ባያስተምረው ፈለገ። ቤቱን ሲቃኝ ጥግ ላይ ካለው የጠፈር አልጋ በስተቀር እምብዛም ዕቃ አይታይበትም። ከአልጋው ግርጌ የቀለም ቀንዶች፣ የቀርከሃ ስንጥሮች፣ ብራናና በእራፊ ጨርቅ የተጠቀለሉ ዱቄት መሳይ ነገሮች ተቀምጠዋል። ይህንን እየተመለከተ ሳለ አለቃ ሄኖክ አድራችሁ ነው ልጆች ሲሏቸው ከአብርሃ እኩል ብድግ ብሎ ለሰላምታቸው የአክብሮት አጸፋ መለሰ። ምን ፈልጋችሁ ነው በሚል አይነት ሲያዩዋቸው አብርሃ እሱ ሐቋራ ነው የዘለቀ ስዕል መማር ፈልጋለሁ ቢለኝ እርሶ ዘንድ ይዤው መጣው አላቸው። መልካም፣ ስዕል ለመማር ቀኔ መማር አለብህ። ሞካክራሃል። ወፍታ ጊዮርጊስ የኔታ አምሳሉ ዘንድ ስላሴ አድርሼ ወዲህ መጣው። ስዕል ስለታውቃለህ አሉት ትክ ብለው እያዩት። ዞር አሉና ምድጃ ላይ ድስት ጥዳ የነበረችውን ባለቤታቸውን ወርቄ እስኪሚቀመስ ታለ ለዛሬ እንግዶቻችን ናቸው እኒህ ተማሪዎች አሏት። ጥላይ ለጠየቁት ጥያቄ አሁን የለም አልሳልኩምም ማለት ፈለገና አመነታ። አይናቸው እሱ ላይ ተተክሎ ሲቀር ጥቂት ሞካከር ያለው ግና ብራና ላይም አይደል? ዛዲያ ምን ላይ ነው ሳል ሊናገር ፈልጎ አፈረ። እሳቸው መልስ ፈልገው ተጠባበቁ። ያን ችምችም ያለና ወተት የመሰለ ጥርሱን ብልጭ አደረገና ግድግዳ ላይ አላቸው። ግድግዳ ላይ እኮ ማንም ተነስቶ አይስልም። እንጀራ በድቁስና ጠላ ይዛ የመጣችው ወርቄ ከት ብላ ሳቀች። ያን ጊዜ ሁሉም አለቃ ሄኖክ ጭምር ሳቁ። ጥላይ ወርቄ ጠላውን መጀመሪያ ለአለቃ ሄኖክ ከዚያም ለእርሱና ለአብርሃ ቀርታ እስክታስቀምጥ ጠበቀና ሀቤታችን ግድግዳ ላይ ነው። በእናቴ ወንፊት አመድ እየነፋው በውሃ ለቁጭ ሳበቃ ሀቤታችንን ጀርባ ግድግዳ ላይ በእናቴ አክርማ ስላለው አባቴ ሲያዩት ይቆጣሉ። ግድግዳውን መልሰው በጭቃ ያስመርጉታል አለ። ወርቄ እንደገና ከት ብላ ሳቀች። ሁሉም አብረዋት ሳቁ። ጥቂት ቆይታ በድቁስ ከቀረበው እንጀራ ላይ ግማሹን ተቀምሰው መተዋቸውን ተመልክታ ለጠላው ማጣጫ በአነስተኛ ጮጮ ላይ ቆሎ ይዛ መጣች። አለቃን አዘግናቸው እነ ጥላይን እየቆረጠማችሁ ብላ አስቀምጣላቸው ሄደች። አለቃ ሄኖክ ከዘገኑት ቆሎ ላይ ቆንጠር አድርገው አፋቸው አደረጉና ስዕል መሳልህ ነው ወይስ ግድግዳ ላይ መሳልህ አባትህን የሚያስቆጣቸው ሲሉ ጠየቁት። ወታደር መሆን አለብህ እያሉኝ ስዕል እንድስል አይፈልጉም። በቅኔውም ቢሆን እንድገፋ አይፈልጉም። እሳቸው እስካሉ ድረስ ሀገር ያልመለስም ብዬ ጠፍቼ ወዲህ ዘለኩ። አለቃ ሄኖክ ራሳቸውን ነቀነቁ። መሆን የለበትም በሚል አይነት ለአባትህ መልእክትም ቢሆን ላከባቸው፣ ያዝናሉ። እናትህም ቢሆኑ በለቅሶ ይሞታሉ። ብዙዎቻችን ለትምህርት ብለን ጠፍተን ነው ከቤት ምን ወጣ፣ ግና ኋላ እንመለሳለን። አባትህ ለአንተ ሌላ ተመኙ፣ አንተ ደግሞ ሌላ ፈለክ። ክፋት የለውም፣ በአባትህ ቂም እንዳትይዝ። ለማንኛውም ስዕል መሳል ፈልገ እዚህ ድረስ መምጣት ለስዕል ያለህን ፍቅር ያሳያል። እኔም እንዲህ ያለሁን ተማሪ ነው ምወድ። በአባቴ ቂም አልይዝም። ለጊዜው ስዕል አላሰራ ቢሉኝ ተቀየምሁ እንጂ
የኔታ ታዛዥ ሆነኝ፣ ሲያመቸኝ ሄጃያቸዋለሁ አለና ተነስቶ እጅ ነሳ። እንግዲህ አሉት አለቃ ሄኖክ፣ ስል ስትስል ከየት ጀምረህ ወዴት እንደምትሄድ ማወቅ አለብህ። መጀመሪያ እጅህን ታፍታታለህ። ከዚያ በኋላ ዓለማውያንን፣ ቄሱን፣ መነኩሴውን የመሳሰሉትን ትስላለህ። ቀጥለ ጻድቃንን፣ ከዚያ ሰማዕታትን ትስላለህ። እነዚህ በግብራቸው ቢለያዩም ለባስያነ ሥጋ ወይንም ሰዎች ናቸው። እነዚህን ከሳልህ በኋላ መላእክትን ትስላለህ። ከዚያም የፍጡራንን ሁሉ ፈጣሪ የሆነውንና ለዚች ዓለም ቤዛ ሆኖ የመጣውን የጌታችንን የኢየሱስ ክርስቶስን ውልደት ስነ ስቅለትና ጌታችንን የወለደችልንን ድንግል ማርያምን ስዕለ ማርያምን ትስላለህ። እመቤታችን ንጹሕ ናት፣ ለመላእክት የቀረበች ናት። ከፍታዋም የጌታችን ማደሪያ ማኅደረ መለኮት መሆኗ ነው። ሌላውን ስትደርስበት ትማራለህ። አሁን እጅህን ለማፍታታት በጥቁር ቀለም እኩያኖቹን እባብ፣ ቆራና ሳጥናኤል የመሳሰሉትን በመሳል ትጀምራለህ። ሳጥናኤልን በጥቁር ቀለም? አለ ጥላዬ ከተቀመጠበት ተነስቶ። አዎ፣ ምን ነው? አሉት ሊል የፈለገውን ጠርጥረው። ትናንት ከደብረ ብርሃን ሥላሴ ግቢ ውስጥ አንድ መነኩሴ ጋር ስንጨዋወት ስዕል መማር ፈልጌ ነው ከቋራ እንደመጣሁ ነግሬያቸው በወሬ ጥቁር ስለምን የሳጥናኤል መገለጫ እንደሚሆን አይገባኝም አሉኝ። አንደኛ ሳጥናኤልም ቢሆን መልአክ ነበር። መላእክት ደግሞ ፍጥረታቸው ከብርሃንና ከነፋስ ነው። ብርሃን ነጭ ነው፣ ነፋስ ደግሞ ቀለም የለውም። እሱም ቢሆን ብርሃን ተሸካሚ ነበር። በዚህ ላይ ደግሞ ጌታችን ኢየሱስ ክርስቶስ ጥቁር ተወልጄ ጥቁር 12ቱን ሐዋርያት አመጣለሁ ብሏልና ጥቁር ስለምን የካህዲያን የርኩሳን መገለጫ ይሆናል ሲሉ ነበር። አለቃ ሄኖክ ፈገግ አሉ። እንደሱም ይሏሉ። አየህ፣ ከጎንደር ነገሥታት ዘመን ጀምሮ በርካታ ጥያቄዎች ተነስቷል፣ ክርክሮችም ተደርጓል። ከነዚህ መሃል አንዱ ይህ ነው። ለማንኛውም አሁን አንተ ስዕል ልትማር ነው የመጣኸውና እኔ ደግሞ ማስተምርህ የተማርሁትን ነው። ደሞስ ነፋስ ቀለም የለውም ያለማን ነው? እስመ ነፋስ ጸሊም ባሕርያሁ የሌለምን? የነፋስ መልኩ ጥቁር ነው ማለትም አይደል? ሆረኔ እሳቸው ሲሉ ብሰማ እንጂ ምኑን አውቄ አለና ከተቀመጠበት ተነስቶ ጥሩ ሰዓሊ ለመሆን ስንት ዓመት ይፈጃል ሲል ጠየቃቸው። የሰነፍ ተማሪ ጥያቄ ነው ይህ። ለመጨረስ የሚቻኮል ተማሪ ጥበብ አይዝም። ጥበብ ትዕግሥትን ትሻለች፣ በቀጠሮማ ከቶም አትገኝ። ለማንኛውም ለዛሬ በእንግድህነትና ከቋራ እዝህ ድረስ በመዝለቅህ ነግረሃለሁ። የስዕል ጥበብ እንደ ተማሪው ትጋት ነው የሚያዝ። ይልቁንም ወደ ቅኔ ሳይቀርብ አይቀርም ምሳሌው። ቅኔ ማለቂያም የለው። እንዲያው መምህሩ ተማሪውን አሁንስ ይበቃውታል፣ ይሄ ያለውን ምስጢር ወስደዋል፣ እህዱና ያስተምሩ ብሎ መርቆ ይሰደዋል እንጂ ተማሪው አልጠገብኩም ካለ ይቆያል። አለዚያም ከሌላ መምህር ዘንድ ሄዶ ይገባል። እንደገና አስተምራለሁ ካለም ወንበሩን ዘርግቶ በያዘው ጥበብ ያንኑ እያስፋፋ ያስተምራል። ስዕል ክፍልህ ተውነና ተክተም ሐያስከው ዋና ዋና ጥበቡን ቶሎ ትይዛለህ። ትኩር ብለው አዩት። ወደ አብርሃም ዘወር ብለው መልሰው አይናቸውን ጥላዬ ላይ ያሳረፉ። አስቀድመህ እጅህን እያፍታታ ንድፍ ትማራለህ። ቅዱሳት መጻሕፍትን ማንበብ ዋናው ትምህርትህ ነው። ቅኔ ብቻ ሳይሆን ታሪክና አህማደ ምስጢር ማወቅ ይገባል። የብሉይና የሐዲስ ታሪኮችን እንደ ሐረግ የተሳሰሩ ናቸው።
የብሉ ነቢያት ለሐዲስ ሐዋርያት አርያ ይሆናሉ። ስለዚህ ነው መጽሐፍ ቅዱስን ሳያውቁ ስዕል መሳል እማይቻለው። ወደ ባለቤታቸው ዘወር ብለው ወርቄ ጠላው ቀጅላቸዋ አሏት። ወርቄ ጠላውን እስክትቀዳ ጠብቀው ስትሄድ አየህ ልጅ አሉት፣ ጥላዬን ትኩር ብለው እየተመለከቱት። ስዕል መሳለ ማለት የአንድን ስዕል ንድፍ ማወቅና ብራና ላይ አሳምሮ መገልበጥ ብቻ አይደለም። ብዙ ማወቅ ያለብህ ነገር አለ። ስለምትስለው ነገር ሚስጥሩን ማወቅ ያስፈልጋል። ከባዱ ነገር ይኸው ነው። የምትስለውን ስዕል ታሪክ ማወቅ ብቻም ሳይሆን ስዕሉ ቤተክርስቲያን ውስጥ የሚሳልበትን ቦታ በግራ ይሁን በቀኝ የሚሳልበትን ቀለም ሁሉ ጠንቅቆ ማወቅ ይገባል። ምትስለውን ስዕል እንደ ተሳየው ማንነትና ታሪክ ምትመርጠው ቀለም ይለያያል ማለቴ ነው። ጽፈትህ አጣጣልህ እንዴት ነው? ይህን አምሳሉ መልካም ነው ይሉኝ ነበር። ማለፊያ አለቃ ጥላይ ማደሪያም የለውም፣ ከደጀ ሰላም ነው የሚያድር አለ አብርሃ ከተቀመጠበት ተነስቶ። ጥሩ ጊዜ መጥተሃል አሉት ጥላዬን እያዩ። ከእኛ ዘንድ የኖር የነበረ ተማሪ በቅርቡ ትምህርቱን ከእኔ ዘንድ ጨርሶ ወደ ደብረ ወርቅ ሄዷል። እኔም በአንዳንድ ነገር የሚረዳኝ ሰው ስለምፈልግ በጓሮ አንዲት የተማሪ ጎጆ ምታህል ቤት አለችኝ። እዛ ትቀመጣለህ። የዕለት ጉርስህንም አንነሳህም። ዛሬም ቢሆን እኛ ዘንድ መተማደር ትችላለህ። ጥላይና አብርሃ ሊሄዱ ሲነሱ ወርቄ ወጡ ደርሷል፣ ሰዓት በሉም አትሄዱም አለቻቸው። ተመልሰው ተቀመጡና ምሳ በልተው አለቃ ሄኖክን እጅ ነስተው ወርቄን አመስግነው ወጡ። ጥላይ ስዕል የመማር እድል ማግኘት ብቻ ሳይሆን ጎኑን ማሳረፊያ ቤት ማግኘቱ አስደሰተው። እድል ለመጀመሪያ ጊዜ በሱ ጎን የቆመች መሰለው። ህልሙንና ምኞቱን ሊያጨናግፉበት የሞከሩትን አባቱን ይቅር አላቸው። አባቴ ስታሉ አገር ያልመለስም ያልሆቱን ሁሉ እግዚአብሔር ይቅር ይበለኝ። እናቴ እርቅ ደም ያደርቅ ትሌለ አለቃ ሄኖክም ቢሆኑ በአባቴ ቂም እንዳልይዝ መክረውኛል። እኔም ቃል ገባለሁ አባቴ ባሉበት ደህና ይሁኑ። እግዚአብሔር ያለቀን ሄጄ አያቸዋለሁ አለ ለራሱ። የኔና የሁለቴ ነገር ገና ሳንወለድ ተጥፎ የተቀመጠ ይመስለኝ ነበረ። የእግዚአብሔር ነገር ይገርመኛል። በአንድ እጅ ሰጥቶ በሌላው ይነጥቃል። ወለቴን ለሌላ ሰጥቶ ለእኔ ስዕል ሰጠኝ። ሁለቱንም ቢሰጠኝ ይከብደው ኖሯል ወይስ ዕጣ ፈንታዬን ወለቴ ሳትሆን ስዕል ብቻ ኖሯል? እግዚአብሔር አልጣላ መቼም። ለነገሩ ነው እንጂ እኔ እንደ ንጉሥ ላኖራት አልችል። ለማንኛውም እሱ ባለቤቱ ያውቃል። ምስጋና ይግባው። ጎንደርም ትባረክ። እድል ተርታዬን አበጃጀችልኝ። እንደኔ ያሉት መጥተው የማይፈሩባት ሲል አሰላሰለ። ከሀሳቡ ሲመለስ አብርሃ ከጎኑ ይራመዳል። በደስታ ሐሳብ ይዞኝ ጭልጥ አልኩ አለው። አይቼ እኮ ነው ዝም ያልሁት። ደካክም ያለው ይበቃኛል ሲሉ የነበሩት የኔታ አንተን ሳያቅማሙ ተቀበሉ። አንዳች ያዩበት ተስፋ አለ። መምህራን እንዲህ በአንድ ቀን ትምህርቱንም ማደሪያውንም ቀለቡንም እሰጥሃለሁ ማይሉ እንዲያው አንዳች ብርቶ ሳና ይዛል መሰለኝ ሲል ቀለደ። አይ ትምህርቱን በውል ሳልይዘው መድኃኒቱንና አስማቱን ቤት ደርሼበት ብለህ ሆሳና ለእንደኔ ሏለው ማን ያሳያል ብለህ ነው። ባይሆን ያንተ ሆሳና ሳይሆን ይቀራል እንዲህ ግንባር የሰጠኝ ሲል ቀልዱን በቀልድና በምር አዋስቶ መለሰ ጥላይ። ኧረ ቆይ እስቲ እንዲያው ቀልዱን ይቆየንና ሀለቃ ያሉት ውስጥ የገረመኝ እጄን መታፍታታው ክፉን በመሳል ነው ያሉት ነው። ለመሆኑ ሳጥናይለን እንዴት አድርገህ ልትስለው ነው? መከስተ አጋንንት ልትደግም አለ አብርሃ። መከስተ አጋንንት ልትደግም የሚለው አባባሉ ራሱም ሳይቀር እያሳቀው በስመ አብ ወልድ መንፈስ ቅዱስ
የምን መክስተ አጋንንት አመጣብኝ ወንድሜ? እንዲያው ክፉ ሰው አስመስዬ ቁጭ አላረገውም እንዴ? አይኑን ያጎረጠ፣ ጆሮውን እንደ ቀንድ ያሾለ፣ ጥርሱን እንደ ካራ የሳለ አድርጌ ብስለው ማንነቱ ግልጥ ነው። ምንትዋብ ወደ ንጉሥ እቅፍ ገብታለች። በሌላ በኩል ጥላዬ ወደ ስዕሉ ንግሥና ሊሻገር መምህሩን አግኝቷል። የሕይወት አቀባበል ለየቅልም ማደል ምንትዋብ ክፍል 14 ይቀጥላል። አብረን ስለቆየን እናመሰግናለን። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ